سلامات كمينيكم الحمد لله مباركس أو زمحرا ميديا أو من نجاجرت زلوا فيديوهات حيزلكم كتشي لنيهو لا جيركم جمرو عدنا شبابي بزعبة عدنا مفتح مخانا وقرأ وان تزاربني سو يالكسال يمرر ني نغرو مريت አውርደን እንነጋገር ونسول لما نناغر አይጠቅም كم دما بزعبة أبا سرق برهان جود زبالة دما نيسا يستزارو زربا جود أبيلنيو كلهم مقالست بريزيدنت إساياس كندز يلو الكايمت أيمت خندنا ناتو المجن داوسخ زي حلو كم دما بزعبة جون دانييل بزعبة أنك مأسوريو ناي አዶናይን ክንድሪና ማለት ነው አዶናይና ጓደኞቹ የታሰሩበት ምክንያት ታውቋል መረጃውን ይዤላችሁ መጥቻለሁ ዚያም ካለታት ቪዲዮታት ተዘጋጀው ምንው ላጊርኩም ጀምሮ ሸተቲልና ና ቪዲዮና እዩ مبارك سكورا تخلت كم تاخذ كون الناس بزا فيديو زي نجمر والله لا يطلو وين مسح فلا والله يمسح انا قلت 3 ساعات وين ايكون دام صرمو كنت فرع دغ سي ساعتي ساعه 3 يوت وا سرح يسخد خنا تنغرنا هذا بداني رات مكامو كورا تخلت سمعوا لكم اليوم كنت ساعه اتيس 3 ساعات يوت كنت فرع وا ناي بيرو سراحتني اني كن تاي سلتي ود تاي خويني زوت زلو سكنا قطلا ጉዳይ انا بعد ما حديقه مطبق شي صقم يله انت هي تغبر لي مسلكا ካብ ማሕበር ደቂ አንስትዮ ትግራይ ናይ ወድ ጫዕታይ ምዃን ካመረጋግጽ ተምጸለይ አዳምጸኒ ወይልከ አውደንባ ታኻላይ ድማ ካብ ራስ ሉል መንገሻ ኣብዚ አንዋርነት ምዃን ካዚ በዘይ ደረቃት ቢሮ ሓዳሽ ወይ ስርሒ ናይ ክትነግረኒ አዳምጸን ዶ ወይ ኖ ጨማልቀይ ትኹኑ ስርሕና ታሳልሳይ ናይ መወዳእታንካ ሉስት ፈልጣን ዲኻ ምስሉሲ መጀመርያ ግዜ ሪክብ ዝነበሮ ድታዕታይ ፎቶ አደጊፍ ካፍታ ወረቀት ማሕተም መንገር ከም ጸለይ ክተሓብረካ ወይ ላ ማነ ሰዓት መጽሽ ሰዓት 3 ይዘለ ህዚ እንደምንም ተጸጋ ይመስ 8 ተኻክ መጸካ ይጽበኒ ሰዓት 8 ወይ ታዳ ስራሕና ክትርጉሽና ማሓ ላ አይነት ሰራሕተኛ እዚ ዋ ናይ ሉሲ መጀመሪያ ርክብ ዝፈጸመ መጀመሪያ እንጸልይ ካብ ራሱ ነዋርነት ምዃን ካዙይ ማለት እዩ ናይ ስራሕ ዋ ብጣዕሚ እዮም ናይ ቀልን እዩ ሓደ ሓደ ነው ናይ ቀል ዘዛረቦ ዘረባ በስ ብጣዕሚ ዝገርም ማለት እዩ እስኪ ብስራት ድማ ኩነር ማሊ ይخرعني ኩነር ቦልና እናለና እዩ እስከዛ ቪዲዮ እዚኣ ተኻቲልና እንመለስ ናክኖር ጊቭ አዌይ لما عنسي كنور جغنا إلو لصحف لي كومنت كحدش حبر كشلمو يا اودك عدي كنور بايزوي كنور اللي بالقال بتعمي فوتيو مسمان نسب صبو ركب زلني انا حوكم بسرات كنور جغنا إلكم او كومنت بچا بمصحف اتزل على لايك زرخبه 10 سبات كحدش حبر ناي موبايل كاردكم كشلمكم يا سلازي كلكم مالتيو او كومنت يراخبنا كنور جغنا ايو يمچكم دك عبيت نايزي كونفيدنس تزهنا نخلاتنا اي مصحنا نيرنا لعلي مصحنا نيرنا سكونار لكم صحفوا لنا بسرات حونا بسرو كونفيدنس كا 100 حليفو بلاس ندي خوينيو سكونار لكم صحفوا لهم جبري نخليك عمنا ندعلي مالتي አዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘ በዛ ምክንያት ደግሞ እግዚአብሔር ይረዳዋል እርግጠኛ ነኝ በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ የታሰረ ሁሉ ደግሞ ወንጀለኛ አይደለም ታውቃላችሁ አይደል ይሄ ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ ነገ እናንተ ስለምታዝኑ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል እምባርከስከም ሰምዑ ዘለኹም ዘሙበና ማለት እዩ ተኣሲርካ ማለት ንኹሉ ግዜ تأثر يكون صح نقطة وتصل لها مالتي زي ما بنا تأم زحلف زلوتو كند ملأخت مالتي بعدنا يزحقوس تجارنيو بمسارو مالتي بعدنا يزحقوس كالوت سبعة ونيو مالتي صح نقول عواهم ممكن صح سلازخل حواتي
ከምኡ ተዘይትብሉ ባህላየ እስከ ብዛዕባ ድቻ ቦይስ ድማ ምምሕፀንታ ዝወፀኒ ማለት እዩ እስከ ርኢና ንመለስ ኮራ ተኻልቲ እኛ ያለ አዶናይ ባዶ ነን። እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህም ይህ ጉዳይ በይቅርታ ይታለፍ ሲሉ ዲቻ ቦይስና ነጻነት ለሚመለከተው አካል መልእክታቸውን አስተላልፈዋል። ቲክቶከሩ አዶናይ መታሰሩን ተከትሎ ነው እንግዲህ እነዚህ ይረዳቸው የነበሩ ወጣቶች በጥልቅ ስሜቱ ነው ፍቅራቸውንና አክብሮታቸውን ከገለጹ በኋላ ይቅርታ እንዲደረግለት ጥያቄያቸውን ያቀረቡት። ምባርከስም አዶናይ ዝሕግዞም ዝነበሩ አዶናይ ናብ እስረይ ተኣትዩ ዝሕግዞም ሰባት የለን ማለት እዩ በቃ ኣብ ሕማቕ ኩነታት ስለ ዝወድቁ ዘለዉ ኮላትና ፀሎት ንገበረሉ ንኣዶናይ ክፍታሕ ምክንያቱ አዶናይ ናይ ብዙሓት ሰባት ሂወት እዩ ዓቂቡ ዝኸድ ዘሎ ክቡራት ተኻልቲ እስካ ጠንቂ መእሰሪ እዩ ናይ አዶናይ ድማ ሓውና እዚ እናተዛረበ እዩ ማለት እዩ እስከ ዛ ቪድዮ እዚኣ ርኢና ንመለስ አዶናይና ጓደኞቹ የታሰሩበት ምክንያት ታውቋል። መረጃውን ይዤላችሁ መጥቻለሁ። ሁለት ተከታታይ ነገሮችን ደግሞ አብሬ ነግራችኋለሁ። ትላንት እንደነገርኳችሁ የስራቸው የመጀመሪያው መንስኤ አብይ አህመድ ትኩረት በህብረተሰቡ ዘንድ አጥቻለሁ ማለትን ተከትሎ ነው። ለዛ ማስረጃ የሚሆነው አንድ ነገር ነው። የቲክታክ ክሬቲቭ አዋርድ እለት በዛው በተመሳሳይ ሰዓት አብይ አህመድ በተለያዩ የመንግስት ሚዲያዎች ላይ ላይቭ ንግግር እያደረገ ነበር። በአርቲስት ቲቪ ደግሞ የቲክታክ ክሬቲቭ አዋርድ ላይቭ እየተላለፈ ነበር። ሁለቱንም ለማመሳሰል እናምጣቸው። ይሄ የአርቲስት ቲቪ ላይ አዶናይ ሲሸለም የነበረበት ጊዜ ነው። በቀጥታ ስርጭት 39000 ሰው የሚሞላ ሰው በቀጥታ ይመለከት ነበር። ኢቲቪ ላይ በተመሳሳይ ሰዓት አብይ አህመድን የሚከታተለው ሰው ብዛቱን አያችሁት? አንድ ሰው። ያም ተሳስቶ መሆን መቻል አለበት። ካድሬዎቹ እንኳን የማያምኑት የማያዳምጡት ሰው ነው አብይ አህመድ። ከ3 ሚሊዮን በላይ ከ4 ሚሊዮን በላይ ካድሬ ያለኝ ይላል ብልጽግና። ካድሬዎቹ እንኳን ላይቭ ቁጭ ብለው አይከታተሉት። ሁሉም የቲክታክ ክሬቲቭ አዋርድ ላይ ስለነበሩ ማለት ነው። ትኩረት ስለተነፈገው ብቻ በህብረተሰቡ ዘንድ በክፉ በደግ መነሳት የሚፈልግ መንግስት እነዚህን ልጆች አስሯቸዋል። ለህብረተሰብ እሴት ባህል እንጨነቃለንማ ማለት የነበረበት ሰው ተዘግዝቆ ሲሰቀል ነው ሻሸመኔ አይደለ? አርሲ ላይ ክርስቲያኖች ሙስሊሞች ሲታረዱ ነበር። ወለጋ ላይ ቤተክርስቲያኖች ሲቀጠሉ መስጊዶች ሲነዱ ነበር አይደል? በአንድ ቀን 2000 እና 3000 ሰው ተቀብሮ በግሬደር ሬሳው ሲነሳ ነበረ። ለህብረተሰብ እሴት መጨነቅ አብይ አህመድ ከመጣ ጊዜ ጀምሮ በዚህ 8 ዓመት ውስጥ የተሳካለት አንድ ነገር ትልቁን አጀንዳዋ ማድበስበስና መሬት መጣል ነው። በህብረተሰቡ ዘንድ ትላልቅ የሚባሉ አጀንዳዎች የሚነኩ ያልነበሩ ነገሮች ከ8 ዓመት በፊት ከ8 ዓመት በኋላ ባዶ ነው የሆኑት። በአብይ አህመድ ምክንያት ህዝብ አሁን እያሳሰበው ያለው የሰው መሞት ሳይሆን የዘይት ዋጋ መቀነስ ነው። ይሄንን እንኳን ቀላል ነገር ማስተካከል አልቻለም። በ2 እና በ3 ኪሎ ሜትር ርቀት የሚካሄድ ጉዞ 20 ብር እስኪደርስ ድረስ መንግስት ቁጭ ብሎ ያያል። ዘሪቨርስ ደግሞ ህዝብ ያሳስበዋል ብሎ የሚያምነው ያንዲት ነጠላ ልጅ የሆነ ቲክቶክ ክሬቲቭ አዋርድ ለብሳ ሄደችው ምናምን ለብስ የህብረተሰብን እሴት ይንዳል ይላል። ህዝብ እኮ እንደ ህዝብ ባዶ ሲቀር ድረስ እኮ ተጣልቷል። ኢትዮጵያ ውስጥ አንድ የሚያደርግ ትርክት እስኪጠፋ ድረስ በአንድ ባንዲራ እስከማንስማማ ድረስ ህዝብ እሴቱን አጥቶ ባዶ ቀርቷል። አብይ ግን የሚያወራው አሁንም ተራ ልወደድ ባይነት። ለዛውም እነዚህ ልጆች ነገ ከእስር ቤት ሲወጡ አብይ አህመድን ይቅርታ ጠይቆት ነው የሚወጡት። ለዚህች ነጠላ ምክንያት ብሎ ትላልቁን የህብረተሰብ አጀንዳ አድበል ብሎ ጥሎ ባዶ አድርጎታል። አብይ አህመድ ማለት ይሄ ነው። ነገም ነቅተስ ካልተከላከልከው ድረስ ህዝብ መብቴ ይከበርልኝ ብሎ አደባባይ እስካልወጣ ድረስ በጫካ ያሉት ወገኖቹን ደግፎ እስካልተነሳ ድረስ አብይ አህመድ በዚህ መልኩ አርቲስትነቱን ይቀጥላል። ባርከስኩም ሰምዑ ዘለኹም ቀንዲ መእሰሪ መብዛሕትኦም ሰባት ብዛዕባ ኣብ ዝሓለፈ ቪድዮ እውን ነጊረኩም ነይረ ብፎቶ መልክዕ ኣብ ስክሪን ነርኢ ማለት እዩ። ብዛዕባ ዛ ቪድዮ እዚኣ ትዛወር ዘላ ብዛዕባ ዛ አርቲስት ቲቪ ዝተዛወረት ቪድዮ ማለት እዩ። ምክንያቱ ሓደ ሰብ ዝከታተሉ ነይሩ ንሱ እውን ተሳሒቱ ኣትዩ ዝበሃል እዩ ዘሎ እና ብከምዚኦም ትኩረት ብምስሓብ እምበር ናይ ኣላብሳ ናይ ሃገር ባህሊ ኣባላሾም ኢሎም ኣይኮኑ ናብ ፀዊዖሞም እዮም ናብ እስረት እትሞም ኩራት ተኻልቲ እስከ ዛ ቪድዮ እዚኣ እውን ተኻቲልና እንመለስ። አሁን ከመሸ ላይቭ ላይ ነበርኩኝና ለ14 ቀን ቀጠሮ እንደተቀጠረበት አዶናይ ላይ ሰማሁ። ኖርማሊ ቀን ተጽናንቼ ነበር። ብዙን ነገር በፖዚቲቭ ወስጄዋለሁ። እንኳንም ይሄ ሁሉ ለበጎ ነው የሆነው። ምክንያቱም የፈጣሪ ስራ ይሄ ልጅ በፈጣሪው ላይ በጣም እምነት አለው ብዙ ነገር እውነቱን ለመናገር
ማርያም በዕለተ ቀኗ ስሟ ጎላ ብሎ እንዲጠራ ያደረገ ልጅ ነው። በጣም መነጋገሪያ የሆነ ልጅ ነው። እግዚአብሔር አክብሮ በዚህ ደረጃ የሚያደረሰው በምክንያት ነው ብዬ አስባለሁ። ምናልባት ይሄ ልጅ እንደ ሀጫሉ እንዳይበላብን እግዚአብሔር እየደበቀው ይሆናል። በጉያው ስር ቅድስት ድንግል ማርያም እየሸሸገችው ሊሆን ይችላል። ቪዲዮን ነው ለፖዚቲቭ ነገር መውሰድ ነው። ምናልባት ማለት ነው ከክፉ ነገር እየጠበቁ ሊሆን ይችላል። የአዶናይ ደጋፊዎች፣ ይህንን ሙቭመንት የምትደግፉ ሰዎች ከተለያየ ቦታ የሚነሱ አንዳንድ ኮሜንቶችን መለሳቸው በማጤን የእኛ ሙቭመንት ላይ አድ በማድረግ ይህን ህብረተሰብ የምንጠቅምበትን መንገድ ብናስብ ጥሩ ነው። ምክንያቱም ሁሉም ነገር የሚሆነው ተበቁ ለእኛ ስትል የምትቀየር ነገር አትሉ። እግዚአብሔር ከወደደ ካከበረ አከበረ ነው። የራሱ የሆነ ሊሰራ ያሰበው ታሪክ ይኖረዋል። በምክንያት ነው ሁሉም ነገር የሚኖረው ነው ብዬ ነው የማስበው። ምንም መደናገጥ አያስፈልግም። ሙቭመንቱ መቀጠል አለበት። እርስ በርስ መነጋገር መቻል አለብን። ሰዎችን ማስረዳት አለብን። አሁን በተቃርኖ ከቆሙ ሰዎች መመለስ መቻል አለባቸው። ነገሩ ምን አልጠቃሚ እንደሆነ እኛ የተረዳነውን ነገር ለነሱ ማስረዳት አለብን። ደድበን ሳይሆን አትርፈንበት ተጠቅመን በህይወት ካገኘነው ልምድ ተነስተን እየደገፍነው እንደሆን ማሳየት መቻል አለብን። እነሱ በጣም አግሬሲቭ ሆኖ የሚያስጨዋቸው ኔጌቲቭ ኢነርጂ አለ። እሱን ነገር ማብረድ ኮንትሮል አድርገን ተቆጣጥረን ነገሮችን ማሰብ ማታወቅ ያለብን የኛ ግዴታ ነው ብዬ ነው የማስበው። ወንድም እህቶች፣ አብሶ የአዶናይ ደጋፊዎች ያው ብዙዎቻችን እንተዋወቃለን። እርስ በርስ ይህንን ቪዲዮ ሼር እያደረጋችሁ ይህንን ነገር ማስተማር መቻል አለብን። እምበር ከስኩም ትሰምዑ ዘለኹም ኩራት ተኻቲ ብዛዕባ አዶናይ ናፈርሐ እዩ ዝርከብ ማለት እዩ። ብዛዕባ አዶናይ ሕማቅ ከይገሩ ንጸልየሉ ዝብል ዘሎ ዝሓውና እዚ ማለት እዩ። እስከ ናፍቲ ጉድ ዘበለ ብዛዕባ አባ ሰረቀ ብርሃን ዝተዛረቦ ዘረባ እስከ ሰሚዕና ንመለስ። ኩሎም መቃልስቲ ፕሬዚደንት ኢሳያስ ክንዲ ዘለው ኢልካ ኣይግመት ናቱ ዕድመ ግን እንዳወሰኸ ብዙ ይበፅሑ ኣሎ ሳምሃው ዘ ኤንድ ኦፍ ዘ ዳይ እግዚኣብሔር ኣምላኽ ከዓ ድማ ስርሑ ስለዝኾነ ብሱር ንኤርትራ እውን ሓድሽ ምዕራፍ ንሆርን ኦፍ ኣፍሪካ እውን ሓድሽ ምዕራፍ ንትግራይን በተለይ ንትግራይን ኤርትራን ከዓ ድማ ሓድሽ ዝኾነ ነገር ክመፅእ ይኽእል እዩ ዝብል ተስፋ ኣለኒ። ትማሊ ካሊእ ነይሩሎ መዓንቲ ክቅይር ዝኽእል ስለዝኾነ ሲዓ ናይ መለኮት ቃል ኣይኮነን ዘይቀየር ኣይኮነን ትማሊ ዝነበረ ስታንድ እንተደ ብትግራይ ይኹን እንተደ በቲ ይኹን ክቃየር ይኽእል እሞ ኣነ ብኡ እየ ዝሪኦ እየ ዝለክ ዘለኹ እንተዛእዝየለ ግን መሬት ናሕቢዙ እንዳሃለወ እዚታት እንዳሃለወ ወይ ከዓ እዚ ተገርና ከመይና ኢና ዘረ ወይ ድማ ከምዚ ገርና ሰዋት ሽድ ዊ ዱ እዩ ሃው ክን ዊ ሶልቭ ዘ ፕሮብለም እምበር ከሰም ኣቦና እዚኦም እንታይ እዮም ዝብሉ ዘለው ኣብ መሬትና ሒዝልኩም ኣይትዛረቡ ክቅየር ይኽእል ኢሳያስ ዝበሃል ኣነጋግራ እዮም ዝዛረቡ ዘለው። እዞም ኣቦና እዚኦም ብብዙሕ ዓይነት ኣነጋግራ እዮም እናተጋገዩ መፅኦም እዞም ኣቦና እዚኦም ማለት እዩ። እምበር ከስ ጳጳስ ድዮም እውን ሰብ ናበለ እውን መፅኡ ማለት እዩ። ናይዞም ኣቦና እዚኦም መሕዘኒ ኮይኑ እዩ ማለት እዩ። ወላ መሬትኩም ይውረረርኩም ሳይም ዘለው ግልፅ ብግልፂ እዛ ንፅህቲ ዘረባ ማለት እዩ። ወላ ኣብ መሬትኩም ይሃለኹም ክቀየር ስለዝኽእል ኢሳያስ ምስኡ ምዃንስ በቃ ኣይትቋርፁን ዕድሙ ዝውስኽሎስ ፅቡቕ ሰብ ስለዝኾነ እዮም ዝብሉ ዘለው እዞም ኣቦና እዚኦም ማለት እዩ። ጆኖሳይድ ስለዝፈፀመልና ፅቡቕ ሰብ ኮይኑ ማለት እዩ። እና ብጣዕሚ ኣነጋጋሪ ኮይኑ ዘለው ነዚኦም ድማ ዓገብ በልዎም ማለት እዩ። ኩራት ተኻቲ ሕጂ ድማ ናፍቱ ጆን ዳንኤል ተፈቲሑ ይበሃሎ። እስከዛ ቪድዮ እዚኣ ተኻቲልና ንመለስ። ከምታ ዝረኹማ ኣብ ምስሊ ማለት እዩ ጆን ዳንኤል ድንኢሉ ዘሎ ጆን ዳንኤል እዩ ማለት እዩ። ተፈቲሑ ከም ዘሎ ድማ መረጋገፂ መፂኡን ኣሎ። ኩራት ተኻቲ እንኳዕ ደስ በለካ ናይ ኣዶናይ ዕድል እውን ከምዚ ክኾነልና እናተመንና ኩራት ተኻቲ። እስከ ብዛዕባ ኣዳነች ኣቤቤ ዝተዛረበቶ ብዛዕባ አዶናይ እኒኦ እስከዛ ቪዲዮ እዚኣ ተኻቲልና ንመለስ። ኩራት ተኻቲ ሰው ያለቅሳል፣ ያማራል። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማንዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን? መስራት እየቻልን
በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በአዶናይ ጉዳይ ዝምታቸውን ሰበሩ። እንደሚታወቀው ታዋቂው ቲክቶከር አዶናይ ይኖርበት ከነበረው ካናዳ ወደ ኢትዮጵያ በመምጣት በሰራቸው ስራዎቹ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት በአጭር ጊዜ ውስጥ ከነበረው 2 ሚሊዮን ተከታይ በአሁኑ ሰዓት ወደ 4 ሚሊዮን ተከታዮችን ለማፍራት ችሏል። በዚህም ከሰራቸው በጎ ስራዎች መካከል መንገድ ላይ የወደቁትን በማንሳት በሊስትሮ የተዳደሩ የነበሩትን ዲቻ ቦይስ ሕይወት በመቀየር አንጋፋው አርቲስት ሰለሞን የመኪና ስጦታ እንዲበረከትለት በማድረግ ቆሎ የሸጠች ትዳደር የነበረችውን መክሊቷን ተጠቅማ ከፍ ብላ እንድትታይ ያደረጋቸውን ስራዎቹ የማይዘነጉ ሲሆን ባለባበስ ጉዳይ ተብሎ ባላደረገው ነገር መታሰሩ በህዝቡ ከፍተኛ የሆነ ቅሬታ ሊያስነሳ ችሏል። በዚህ ጉዳይም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ አዶናይ በጥርጣሬ እንደታሰረ በመግለጽ ቲክቶክ ክሬቲቭ አዋርድ ላይ የነበረውን አለባበስ ቪዲዮን ለመመልከት ሞክረናል። ከኢትዮጵያነት ባህል ወግ ያፈነገጠ አልነበረም። ቀጣይ ምን መስራት ከምንስ መጠቀቅ እንዳለበት እንደ ልጃችን ነግረና መክረን እንለቋለን ሲሉ መናገራቸውን ከቅርብ ሰዎች የወጡ መረጃዎች ያሳዩኛል። አዶናይ እመቤቴን ስሟን በአደባባይ ጠራት፣ አላሳፈረችም። እንደታሰረ ካትቁጠረው ተፈታል። ወዳጆቹ፣ ቤተሰቦቹ፣ መላው ኢትዮጵያን አዶናይ ተፈቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቀናትን ብቻ በትዕግስት ጠብቁ፣ ተወስኗል። ኩራታ ሃልቲ ከምቲ ዝሰምዕዎ ዘለኹም አዳነች አቤቤ ናብ አዶናይ ዝተዛረበቶ ማለት እዩ ክፍታሕ ምዃኑ ሓበሬታ መፂኡኒ ማለት እዩ። ቀረባ መዓልቲ ምክሪ ተለጊስሉ ክወፅእ ከም ምዃኑ አዶናይ እናተሓበረ እዩ ማለት እዩ። ኩራታ ሃልቲ እንኳዕ ደስ በለና፣ እንኳዕ ደስ በለኩም። ብዛዕባ አዶናይ ፈተውቲ አዶናይ ማለት እዩ ኣቱም ብዛዕባ አዶናይ ትፀሉ ሰባት ድማ ምንም ክግበር ኣይከኣልን። ውሽጥኹም ወቂስኩም ውሽጥኹም ኣዕሪኹም ማለት እዩ ናብ ፅቡቅ መገዲ ተትመርሕዎ ደስ በሃሊ እዩ ማለት እዩ። እምበኣርከስ ናይ ሎማዓንቲ ዝነበረ መደብ ነዚ ይመስል ማለት እዩ። ብካሊእ ቪድዮስ ከዓ ዝመፅእ ላይክ ጌርኩም ውፅኡ። ብጣዕሚ እየ ዝፈተኩም። ሰላም ንህዝቢ ትግራይ፣ ሰላም ንኩሉ ዓለም።